ከንፈሩ እያስፈራ ነው ባክሱ ሰውዬ በጣም እንዳይጎርሰኝ እኔ ፎቶ ዝለውኝ ማየው በጣም እየፈራው ነው። ይኸውላችሁ ምን መሰለ እኔ በጣም የገረመኝ ሴት ልጆችን እደፍርልሃለሁ ነው ያለኝ። አዳምጠነዋል ነበር። የኔ ጥያቄ ኢትዮጵያውያን ግን በዙ እኮ ተቀበላችኋቸው ማለት ነው? በቃ ላይ ይሄን ኖርማል አደረጉት እኮ። ደግሞ አሁን ቸግሮት ይኸውልህ እንትን በዳኘው ዋለልኝ ሙዚቃ እየጨፈረ ነው። ቲዲኤፍ እኔ የማመልከው ቲዲኤፍ ነው ብሏል ትናንትና አይደል? ዛሬ ደግሞ ወይ ፍንክች የሚለውን ከፍቶ ይዘፍናል። ገንዘብ ሊሰበስብ አማራውን ሊሸውድ። አማራዎች ጊፍት ሲሰጡ ለቲዲኤፍ ሰጣለው ልካለው እኮ ብሏል ተናግሯል። ስማ እነዚህ ሰዎች አራዳ ናቸው። ምን እንደሚያደርጉ ታውቃለህ? አሌክስ የሚባለው 10 ቲዲኤፎችን አሳክሟልኛ ወዲህ ትክክል። መሲ ብሪጅስቶን ወደ 150 ቲዲኤፍን አሳክማለች። ምን ያደርጋሉ? አይ አማራው ጋር ይመጡና ይለጥፍን። አማራው ሞኝ አይደለ? ቀሞኝ እኮ ነው አማራ። ሙዚቃ ክፈትለትና ጨፍርለት፣ አረንጓዴ ቢጫ ቀይ አድርገህ ከኋላ የዳኘ ሙዚቃን ክፈትለት። የዳኘዋን ተከፈትለት። አንድ ሰው እየቀለድኩ አይደለም። አሁን ይሄ ትራንስጀንደር ይሄ ጾታው ምን ሲለው እንዳስኩት ታውቃለህ? ጃኒ ያልፈለገ ምን ሌላ አግኝቻለሁ ሲለው ሰማሁ። ጃኒ ሰማችሁ? እንዴት ያካበለ እኮ ነው በሙዚቃ ማለት ነው። አለቃ ነው እየለቃ ነው አማራ አይከተልም ተግባር ለክ ስማ ወደዚህ የሚቀየር ከሆነ ቀይረዋለሁ። ጃኒ ደግሞ አታክልኝ በእናትሽ ወደዛ እንዳትልኪልኝ ጃኒ ከአንቺ ጋር ተስማምቼ ጌም ጫወት በገለ ቆሻሻ ተጣላች። ምክንያቱም ከጃኒ ጋር ተለያይተዋል። ቺት አርጋባት ነው። ሰማችሁ አይደል? እየሰማን ቺት አርጋባት ደግሞ እኮ የሚያጋጥመኝ ቪዲዮ እኮ ነው። ጃኒ ከታች ሄይ ቤቢ አስገብኝ ትላታለች። አም ሲሪየስ ጃኒ ሂጂ አንቺ እኔ ቀብና ምን ይወዳ ባንድ እኔ ጋር የሚስቱ ፎቶ አንድ ላይ ያው ፕሮፋይል ነው። የማን ፕሮፋይል? ዘውዱ ያዘ ዘውዱ ባደው ዜድ አይደለም ስሙ ዘውዱ ነው። ዘውዱ ሚስቱ ነች። እውነቴን ነው ከምሬ ነው። አንቺ ፕሮፋይል ላይ አለ? አዎ ይኸው አሁን እዚህ ያደረኩት ላይ አለ። ባንዲራውን በላንስ አይለብስ አማራ ተሰደድ ነው እቺ ሌዝቢያን ታስብል ነበር። አማራ እንታረገ የራሷን አታረግም እንዴ? የቴዲ አማራውን ይሽው እንዴ? እኔ እኮ አማራውን ለማንቃት እኮ እኔ ተኛው እየጮህነ ነው። እየዳብ ነው 24 ሰዓት እየጮህነ ነው። ሌዝቢያን ታስብል ነው ታዲያ አይዘው እያነቃው ነው እየዳብ እንዴ? ምንም እንትን የለሽም ፎቶ የለም ከላይ ፕሮፋይል ላይ 90% ነቅቷል። አይታየም? አይ ፕሮፋይሉ እሱ ማለት ነው። ስትወጪና ስትወጪ ነው። እየዳብ አሁን 90%ን እያነቃው ነው። በቃ አይዞ ታገል ብቻዬን ቀረው እኮ አይዞ አለን ከጎንህ ነን እኛ። አማራ አንተን እየተከተለ ነው። በአማራ ደም ገብተው ይነግዳሉ። ሴጋውን ሳባር አንዱን ሳባር አንዱ ይመጣል። አንዱን ሳባር አንዱ ይመጣል። ሰላም አልቸገሩ። አሁን የነቃውን ይዘን አንተና እኔ በቃ የነቃውን ይዘን እንታገላለን። እንደዚህ እንቀጥላለን። ይሄ ገርፍሬንዱ ነው እንዴ? ኦኬ ብሮ
ይታያችኋል። ከሚስቱ ጋር ገርፍረንድ ነው አይደል? ወንድ ነው ወንድ ነው። አየነው አይታል ያለበት ፖዚሽኑ ነው። እንዴት እንደሚያይ አስተያየቱን አይተኸዋል? አስተያየቱን ይኸው ዝቅ ብሎ ነው ታች እያየ ነው። ጎረምሳ ነው ዱርዬ ተመስጦ ነው ቃታች ነው። በቃ እኔ ሞክሬያለሁ። ገች ከዚህ በላይ ኃጢአት ነው የሚሆንብኝ። እኔ ራሷን ኃጢአት እየሰራሁ ነው። ከዚህ በላይ ህዝብ ማንቃት ራሱ ሰው ፈልጎታል እኮ አሁን እኮ እኛ ትንሽ ግራ የገባን ነገር ሰው ሳይፈልገው አይቀርም። አሁን ተነቅቶበታል። እዚህ በኋላ አታየውም ላይ ከ20 ሰው ውጭ የሚከተለው የለም። አንድ 20 ሰው ምናምን ነው የሚከተለው። በቃ ተነቅቶበታል። አሁን ኦ ማይ ጋድ የሚገርም ነው። አየው አንተ ዞር በል ትንሽ እንዴት እንደተመሰጠ ነው። ተመስጦ ነው ያየው። ያ በትልቁ ላድርገው፣ በትልቁ አድርጋ የሚገርም ነው። እሺ ሰዎች ሲሪየስሊ የዘውዱን እግር ተመልከቱ። የዘውዱ እስቲ ኤቭሪቲንግ ተመልከቱ። ኤቭሪቲንግ የሚያደርገው ሾርት ሁሉ ነገር እኮ ለምን ነው ግን አንተ እነ መሲ ብሪጅስቶን እነ ኤድመንድ እነ ሁሉ ምን ነው እነ ሀቢባ ግሩፕ ናቸው። በቃ አንተ እነዚህ በቃ ላይ ይሄን ምንድነው ይሄ ግብረ ሰዶም እንዲስተላልፍ በቃ እየሰሩ ነው፣ ለማስፋፋት እየሰሩ ነው ያሉት፣ እያስፋፉ ነው። አረ ጋይስ ምንድነው እና ምንድነው እኔ አሁን ሰዎችን መቃወም ነበረባቸው። አካውንቱን እናዘጋበት ጋይስ፣ ይዘጋ በቃ የዜዶ ይዘጋ። እኔማ ከሰው አንተ መዘጋት አለበት። እኔም ህጻንት ቤይሩት ነው ያለው አለ እኔ ከምር እከፍዋለሁ። ጋይስ ሪፖርት አድርጉበት ሂዱና ሪፖርት አድርጉ። ይሄ በጣም ከባድ ነገር ግብረ ሰዶም ምን እያሰፋፋ ያለ ሰው ነው። በቃ ማጥፋት አለብን ሚዲያ ላይ ማለት ላይ እኔ አልገባኝም። ጌጅ አጣር ኢትዮጵያ እንደዚህ አይነት ነገር ይጠየፋል ብዬ ነበር። በአደባባይ የመጡ እኮ ቁጭ ብሎ የዮናስ ሴጋን ተቀበላችሁ፣ እሱ እንትን ነው ያስታውቃል። እጅጋየሁ ኪዳኔን ተቀበላችሁ፣ እሱ ወንድ ይደፍራል። እሱ እኮ ወንድ ደክላለሁ እኮ ይላል፣ ሴትም ይደክላል። ለምን ነው ግን ህዝቡ በቃ ማይ ጋድ አንተ ሜቢ ቲክቶክ ይህን ህዝብ እንዲጋለጥ አድርጎታል። የኢትዮጵያን የተደበቀውን ነገር ሁሉ እንዲጋለጥ አድርጎታል። የኢትዮጵያ አብዛኛው ሴት ቲክቶከር ወደ ሌዝቢያን ናቸው። የሱ እኮ ነው ችግር የፈጠረው። ለዛ ነው ሮዚ ከዩኬ መታ እኮ ሮዚ እኮ ከዩኬ መታ ዩቲ እንትናን አዩቲ የምትባለዋንና ጃኒን ደፍራን ሄደችው። ሀሴት አስገባት፣ መረጃ አላት። ላኪያ ሀሴት ጌች ማስገቢያ አላ ግን አላከችልኝ። ጥያቄ አለ። ሰምታችኋል? ሴት ልጅህን ነው የምደፍርልህ እኔ ለዝቤን ቦም ምን አገባህ እኮ ነው ያለችኝ። ምን አገባህ ያንተ ሴት ልጆችን ነው የምደፍርልህ። እኔ አሁን እከሳለሁ። ኦኬ እንትና መለጠች ትልቅ ሰው ስለሆነች ማን ነው ስሟ ሂዊ ድሮን የምትባለዋን የኔ ህፃን ልጆችን እኮ ደፍራለሁ እያለ እኮ ነው። መከሰስ አለበት። መከሰስ ያስኬዳል። ይሄ ያስኬዳል። ይሄ በጣም ከባድ ነው። ምንድን ነው የሚፈልጉት ከዚህ በላይ ምን ማስረጃ ምንድን ነው? ሌዝቢያኖች ደግሞ ምኞታቸውን ለማሳካት ቀን ለሊት ይሰራሉ፣ ቀን ለሊት ይፈጋሉ። እዩት በእናታችሁ ይሄን በቃ ይሄ ከእስር ቤት እንደወጣ አካባቢ ነው ጠሩበት። ሚዲያ ላይ እናጠፋዋለን። በቃ ላይቭ ሲገባ አንተ አቋቋሙ ልብሱ ቅድም እኮ አልክ እኮ ሊፕስቲክ አይሸጡለትም አልክ። ኧረ እሱ በእናትህ እንትን እንደው ታቱን እየው ጠቅላይ ይላል በአንደኛው በኩል ደግሞ እንትን ይላል። ጸጉሩን እየው ጸጉሩን አቆራረጡ ምናምን this so horrible guys tap copy link አድርጉ። ለምን መሰላችሁ?
ለእናንተው ጥቅም ነው። ኮፒ ሊንክ አለብኝ በቃ እንደ በጣም ብዙ ቆየሁ። ቀደም እኮ ብዙ ጨንበል ተወለቀ እኮ ስንት ጨንበል አላየህም? በቃ የኔ ስራ እኔ ግን መደነቅ የለብኝም። ኧረ አንተ ኖቤል ትሸለማለህ እኮ አሁን ኖርዌይ አረጌ እንዴ ኖቤል ብቻ ሳይሆን አም ሲሪየስ በቃ ግን እኔ አሁን የእንትና ጉዳይ ጨርሰናል። ጅቦ አመነ ጅቦን እኮ ዋና በቃ አንተ ነህ መድኃኒቱ ዋና ወጥ ነህ የምትይዘው ማለት ነው። አዳንኩት ቃሉ አይደገመኝም ብሏል። የህዝብ ዕዳ ነው እንደ እስራኤላዊ ሆነ እኮ በጣም ያሳዝናል። በጣም የፍቅር ሙዚቃ ይሰማል፣ አይምሮ ተነክቷል። በቃ እንደዛ ነው ያደነዝዙት። በጣም ለዚህ ይኸውልህ ጋይስ ደፍረውታል። ይህ ወንድ ነው ጋይስ፣ ወንድ ነው ሴት ይላል። እንደ ጾታውን እዩት። ስሙ ዘውዱ ይባላል። ዘውዱ ጺም ራሱ ሳይኖረው አይቀርም እኮ እየወዳብ የሆነ ካሜራው ምናምን አጥፍቶት ነው እንጂ አንተ እያደረገው ነው። ሼቭ ያደርገዋል። ክሊን ሼቭ ያደርገዋል። መረገጥ አለበት። ዘሪውን ነው። ዜዶ ባለቆለጡ ነው ስሙ። ዘውዱ ዜዶ በቃ ዜዶ ባለቆለጡ አስወር ነው የምልህ ጋይስ። ምን ሌላ ምን መረጃ ለምን አሰማችሁ? ከዲጄ ሊ ጋር እኮ ተጋብተው ያላቻ ጋብቻ ተብሎ የተፋቱት። እንዴት ናችሁ? እዮዳ ሁላችሁም እንዴት ናችሁ? ሰላም ብያለሁ። ወሳብ ሚኪ እንዴት ነህ? እኔ የምልህ እዮዳ እቺን በጣም አጀንዳ በዛ። ምንድን ነው ግን በጣም አልበዛም አጀንዳ? እኛ እያፈረስን ነው። እኛ እኮ አጀንዳ አፍራሽ ነን። እኛ አጀንዳ አፍራሽ ነን። እየበዛብን ነው እንጂ እውነት ነው። እዮዳ ቀነሰሽ አሶሪያች እኔ በጣም አፈርሳለሁ። ይዘው ይመጣሉ፣ አፈርሳለሁ። ሀገሬን እንዲበጠበጡ እኔ በቃ አሁን እኮ ኢትዮጵያ መንግስት እኔን መክፈል አለበት። ብቻዬን እኮ ለፋለሁ። የሆነ አጀንዳ ሲመጣ አፈርሳለሁ። ድሮን ሆንኩኝ እኮ የውጭ ሀገር እኔ እኮ አስበውን የሶሻል ሚዲያ ድሮን አደረጉኝ እኮ። እውነት ነው። የአጀንዳ አንድ ጥያቄ የምጠይቀህ ማለት ነው። አንድ ጥያቄ የምጠይቀህ ብዙ ጊዜ ኢትዮጵያ ውስጥ እንደ ወንድ የሚለብሱ ሴቶች ማለት ነው እንደ ስታይል ነው ወይስ ያ ነገር ናቸው? እኔ ግራ ይገባኛል። የዲጄ ልም ነገር ያጠራጥረኛል። የዚችም ልጅ ነገር ያጠራጥረኛል። ድሮምኛ ሰፈር እንደዚህ አይነት ስንት ማለት ፍላጎታቸው የሴት ነው። ሁሉ ጊዜ ግራ የሚገባኝ ነገር ነው። ሚኪሾ ለሚያስወቃሽ ነው። እነዚህ ሰዎች ምን አይነት ወንድ ነው እንደዚህ አይነት የሚፈልገው? ወንድ ሉጢ ካልሆነ ማንም አይፈልግም። ስለዚህ እነዚህ ሰዎች እኮ በቃ ነገሯቸው እኮ በአደባባይ እኮ ነገሯቸው። ምን እያደረጉ መሰለህ? አሜሪካም ሲገባ ቀስ እያሉ በኮሜዲ በቀልድ በስታይል እያስመሰሉ ገብተው ዞር ስትል እነሱ ናቸው። አሁን እኮ ካስታወስክ አጀንዳው የተከፈተው 2008 ላይ ነው በእነ ኦባማ አይደል? እንደ ኢትዮጵያ ውስጥ እውነት ነው። ቶቱቱር የሚባል ኢትዮጵያ ሊገቡት እዚህ ይላል። ቶቱቱር የሚባል ብዙ ጊዜዎች በቃ ተፈቅዶላቸዋል። ዜጎች ይባላሉ። ኢትዮጵያ ውስጥ በጣም ብዙ ነው ያሉ አሉ። ፓርላመንት ውስጥ እኮ አለች። ማነው ስሟ? አለች ባለስልጣን ታውቃለህ፣ ሉጥ የሆነ። ስለዚህ አሁን እኔ ምንድን ነው ምን እንዳለች ታውቃለህ? ሴት ልጆችን ነው የምደፍርልህ አለች አሉኝ። አሉኝ እያልኸው አለኝ እያልኸው በጣም ግራ ተጋብተናል። አማራዎች የሚቦልቁ አማራዎች በእናታችሁ እኔ በቃ ሞዴሬተር መስጠት እኮ ከጌች ውጭ በቃ ሞዴሬተር ላነሳ ነው። ሚኪሾ ሳትጠራጠር ማለት ነው። እነዚህ ያ ነገር ናቸው። ምንም ጥርጥር ምናምን አያስፈልግም። ናቸው ብለን ማመን ያለብን ሚኪሾ። እንዴ አለባበሳቸው እንደ ሴቱ ያደርጉ እኮ ቆንጆ ሴት ይወጣቸዋል። ገብተዋል። ግን አይፈልጉም። እነሱ ራሱ ወንድ ነው መልበስ የሚፈልጉት። አለባበሳቸው፣ ፍላጎታቸው ስታይ ሁሉ ነገራቸው በቃ የወንድ ፍላጎት የሴት ፍላጎት ያላቸው ናቸው። አሁን ይሄ ቀሚስ ቢለብስ ሴት ይመስላል። ቀሚስ እንኳን ቢለብስ
እንዴት ራሱን ቢጠብቅ አረ እንደዚህ ወንድ ነው እንጂ መስሎ የፀጉር አቆራረጥ በራሱ ወንድ ስታይል ናት። በቃ የወንድ ስታይል ነው ያላት። የቀዘነ ቂጣ አይመስልም። በእናትህ ነገሩ ሙሉ አክሽኑ ወንድ ነው መስሎ የሆነ ያቃጠለ ሚጥሚጣ በልቶ የቀዘነ ቂጣ አይመስልም። እዮዳ ምን አድርጎ ነው? እደፍራለሁ ብሎ ነው? ምንድን ነው እደፍራለሁ? ምን መሰለህ ያረጅ እንትናንም ሂዊድሮን የምትባለው ሊደፍራት ነክሸው ቆለጡን ነክሸው ነው ያመለጥኩኝ አለች። ዳር ለመቆል መጣው ቪክተሞች መጡ። ሂዊ የምትባለው አምልጣ ቤይሩት ላይ የሆነ በቪዲዮ ተለቋል እኮ ሊደፍረው ሲል። እውነት ነው አይተናል። እኔ አልገባኝም። ምን አሁን ከንፈር ምንድን ነው? ቂጥ ነው በልቶ ተነስቶ ደግሞ አይለቅም። አንዴ ከያዘ አይለቅም፣ ያሳድዳል። አሁን ታያለህ፣ ዴዚን እያሳደዳት ነው። ካልደፈራት ምን አለበሉ እና ለራሱ ለልጁ ከዲጄ ሊላ ያናገናኛቸው ሆነ ያረጅ ሽማግሌ ጋብተው ነበር እኮ ያላቻ ጋብቻ ተብሎ ተፋቱ። ባድዋን አነገልን ጋር እነዚህ እኮ ወንድ ናቸው፣ እንደ ወንድ ራሳቸውን የሚያዩት። ዲጄ ሊ ወንድም ነው፣ ይሄም ወንድ ነው። ስለዚህ ሴት ነው የሚያሳድዱት። ስለዚህ ወንድ እነሱ አይፈላለጉም እንዴ? ካየ አሁን ልጤዎች ካያቸው አንደኛው እንደ ሴት አክት ያደርጋል፣ አንደኛው እንደ ወንድ አክት ያደርጋል። ትክክል ነው። አይፈልጉም። አሁን ይሄ ቀድም የሆነ ቦታ ገብቶ ልጅቷ ታምራል ይሻፍድባታል፣ እንዲህ ይላታል። ግን በምን ነው የሚያረካት? እኔ እኮ ግራ የሚገባኝ በምን ነው የሚያረካት? ቆላጥ የለው ምን የለው ምን እንዴት ነው አርጎ በልቶ ተነስቶ እኮ ነው ከንፈሩን ይኸው ከንፈሩ ያልታጠበ ጫውጫው የሚል ሙሙ እንደበል በልቶ ተነሳ እኮ ነው ይኸው ተቆላጥ ሰማፊንታላቸው ይባላል። የሆነ ሁለት አይነት ነገር አላቸው ይባላል እኮ እንደዛ የሚባሉ አሉ። አሁን ፍናፍንት ነው የሆነ ሁለት አይነት ያላቸው ባይሴክሹዋል እኮ እነዚህ እቺ ባይሴክሹዋል እኮ አይደለች። እቺ ወንድ ነው ይሄ አንተ ይሄ ያለው ጥንካሬ አንተ የለህም እንዴ? በጣም አላየህም እንዴ? እግሩን ምናምን እጁን ከፍ ያደርጋል፣ እጁን ምን ያደርጋል ምናምን ይሰነዝራል፣ ይበሳጫል። ገርባ እጁን እኮ ከፍ ልብሱን ከፍ ሲያደርግ በቃ ወንድ ነው የሚመስለው እንዴ። ስማ ከጃኒ ጋር ለምን ተለያያችሁ ተባለ ይሁዳ። ከዛ በኋላ ሪስፔክት አታረገኝም ጃኒ አለች። ልክ እንደ ወንድ ማለት ነው። ሪስፔክት ስለማታረገኝ ጃኒ ደግሞ ድምፁ ጎርናና ነው እና ከሱ በላይ ድምፁ ጎርና ነበር። ሁለታችንም አባወራው ነን። ሁለት አውራ ዶሮ በአንድ ቤት አይኖርም አባዬ አላለኝ። ስለዚህ ላሰማ ጃኒ ያለው እስኪ ያሰማ። አይ እንትና እኮ የምር ለመናገር እኮ ጃኒ እኮ የወንድ ድምፅ ነው ያላት። ነው መልኩ ራሱ ወንድ ነው የሚመስለው እኮ ጃኒም ሆነ ጃኒ ደግሞ አትላኪልኝ በእናትሽ ወደዛ እንዳትልኪልኝ ጃኒ ከአንቺ ጋር ተስማምቼ ከአንቺ ጋር ከአሁን በኋላ ጌብ እየመጠራት አልፈልግም። ቆሻሻ ትላታለች። የሚገርም ነው። አየው ግን ትክክል መሆናቸው ምልክት አንድ አይነቶች ለአንድ ላይ ሆኑ አየው እንዳጋ። ስለዚህ ጃኒን እንትናንም እንደዛ ሜቲ የምትባል ማናታች ሮዚ ተሳፍተዋል ማለት ነው። አንተ ሮዚ ካየው እኮ ስራ ሁሉ እኮ እንደወንድ ነው። ራፕ ያደርጋል፣ ጋንግስተር ምናምን ለብሶ ግጥም አድርጎ የወንድ ልብስ ለብሶ ነው የሚዞረው። ትክክል። እኔ አሁን ለሚያስብ አሁን መመሰላችሁ ሜቢ አሳይ አንተ ፍረድ ራስህ። ወንድ ነው ሴት እንደዚህ ለብሶ የሚመጣው? አሜን። እኛ እኮ እኔ ምናልባት ተሳስቼ ከሆነ እንትን በሉ ይወዳብ ተሳስተሃል። ኢትዮጵያውያን ይህ ወንድ ነው ሴት ነው እንደዚህ ለብሶ የሚመጣው? እንደዚህ አይነት ቼን የሚያደርግ ማለት ነው ወንድ ነው። የራሱ የወንድ አለባበስ ነው የሚለብሰው። ትንሽ ቀላ ማለት ነው እንጂ እኮ እንትኑ ነው እንጂ እኮ የሆነ ማኛን ነው የሚመስለው። በቃ የሆነ ስታይሉ የሆነ ማኛን ነው የሚመስለው። ብታይ ቪዲዮአቸውን ብታይ ሁለመናቸውን ብታይ እኔ አሁን ጥያቄ ምንድን ነው ይመሳሰላል እንዴ? በጣም መሳሰሉ ግን ይለያቸዋል። የትኛው ነው ዮኒ? ስማ እዮዳ ዮኒ የትኛው ነው? ትንሽ ጺም ያለው እንትኑ ላይ ትንሽ ጺም ያለው ነው። ይሄ አሁን በቃ ዮኒ ትንሽ ጺም ያለው ይሄኛው ነው ያኛው
ይሄኛው ነው ይሄ ፂም ቢኖረው በቃ ዮኒ ማኛ በለው። እኔ ራሱ ግራ ገባኝ። አሁን ተቀለየት ረሳሁት። እኔም እኮ ረሳሁት፣ ግራ ገባኝ። ትንሽ መነጽር አድርጓል መሰለኝ ዮኒ። ኳስ እያየች ነው ሮዚ፣ ኳስ እያየች ነው እንዴ? አርሰናል ዮኒ ደግሞ የትግራይ ነው ባኬን አወራሩ ምናምን እንዴነ ባባ ሰላም ነው ምናምን እኔ አልችልም። አስወርጋ ሲያወሩ ስታያቸው ቆለጡን ይዞ ነው የሚሄደው። ቪዲዮውን ተመልከተው። ኤቭሪ ታይም ይሄ ቪዲዮ ሲሰራ ቆለጡን ይዞ ነው የሚሰራው። ትክክል። የሚገርም ነው። እኔም ወንድ እንደ አክሰስ ያደርግ ሴት እንደዚህ አክሰስ ያደርግ ደስ ይላል። አሁን እንደ ሴት ለዚህ እኮ አሻፍድም። እንዴት አድርገህ ሻፍዳለህ? አይሆንልም፣ አይቆምልህም፣ አይሆንም። በቃ ኔቨር በቃ እኔ በምንም ተአምር ሉክ ንጉስ እኔ ያው በምን ስሜት ነው ቺንቺክ እምላት ከንፈሩን ምናምን ሞላልኝ እኮ ነው የምትመስለው። ለዛ እኮ ነው አሁን ይሄ ምን ታደርገዋለህ አንተ? እየፈራሁ ነው ባባ፣ እኔ እየፈራሁ ነው። ይዮዳብ ይሄን ፎቶ ክለው አሁን ይዮዳብ ሰባ እኔ ኢትዮጵያ ከወጣሁ 28 ዓመቴ ነው። እንዲህ ነበር አለ ድሮ። አሁን ለቡ አይቻለሁ። በዚህ ሳይዝ ለቡ ነበርኩ። አሁን ንጉስ ለቡ ይሄን ልጅ አይቼዋለሁ። ተመልሰህ አታውቅም? በ28 ዓመት ሜቢ ግን ቂጡን አዙረህ እንዳይሆን ይዮዳብ ተሳስተህ ስልክህን አዙረው። እኔ አሁን እንትን ልሞላ ነው ነው ፕሮቴክሽን ኦርደር ልሞላ ነው ከዚህ ሰውዬ። ግን ተመልሰህ አታውቅም ወደ ኢትዮጵያ? እኔ እንደዚህ አይነት ጉድ እያሳያችሁን እንዴት ነው የምመጣው? አሪ ተቀጣጣ ከች በላ አንተ ወንዱም ሴቱም። ኧረ በስመ አብ ወንዱም ሴቱም ሴቱ አይታወቅ ወንዱ አይታወቅ። ኖ መጀመሪያ እስኪ እኔ እያጸዳሁት ነው ከመምጣቴ በፊት ሀገሩን እያጸዳሁት ነው። ብራዘር አሁን ሶሻል ሚዲያ ላይ ያለውና መሬት ላይ ያለው ኢትዮጵያ በጣም የተለያየ ነው ይላሉ። የምሬን ነው። አሁን ይዮዳብን ወደ ኢትዮጵያ ብትጋብዘው በምን አይነት ማይክ ሲስተም ነው አንተ የምታወራው ነው እሱ? ለምሳሌ አሁን ትክክለኛ ዲጂታል ሚዲያዎች ያስፈልጋሉ። ሶሻል ሚዲያ ላይ ስድድብ አለ፣ እዚህ ደግሞ ህዝቡ ይከባበራል። አሁን መንገድ ላይ ስለ ብሔር የሚጠይቅ ይሄ እንደዚህ አይነት ነገር የለም። ሶሻል ሚዲያ ላይ ያለው ነገር ግን በጣም ለየት ያለ ነገር ነው። ያ ግን መሬት ላይ የለም። አዱሬ ለንጨ ፎከርቲ ማለት ይቻላል። እውነትህን ነው። አሪፍ ነው። ዲሞክራሲ አለ ኢትዮጵያ። አይ ፖለቲካ አይደለም ማውራት ዲሞክራሲ ነው። ማህበረሰቡ ከየት ነው የሚመጣው? ህዝብ ግን 30,000 ሰው ቁጭ ብሎ ቲክቶክ የሚያዩ ዲያስፖራው ነው። አይ ኢትዮጵያም አለ በመላው ዓለም ነው እሱ እንኳን በብዛት ግን ዲያስፖራ ይመስለኛል። አብዛኛው አሜሪካና አረብ ሀገር ያለው ይመስለኛል። እመጣለሁ እኔ እኮ መምጣቴ አይቀርም። ትንሽ ማርያምን ከቸኛ እንቀበላለን። እኔ ቀይ አበባ እንጥፈን ምናምን እንቀበል። ኧረ ሶኬ እኔ ዝናሽ ትቀበለኛለች ትንሽ ያተና እኔ እኮ ቤተሰቦቼ እኮ ናቸው። ግን ምን መሰለህ ችግሩ ላስዳው ኦልሞስት ጨርሻለሁ። አሁን እኮ በቃ አንድ ሰው ነበር አንድ እንትን የቀረ ጨርሻለሁ። አሁን አስተካክየዋለሁ። በብሔር መሰዳድ እንዲያነገድ አድርጌያለሁ። ጋባህ? ስንቱን አካውንት አዘጋው፣ ስንት ዩቲዩብ አዘጋው። በቃ አሁን ሰው እየበተንኸው ነው። አሁን በትነኸው ሁሉ ነገር። አንተ ማለት ስራ ሰርታል። በተለይ የመንሱርን የሰራው ስራ እኮ በጣም የሚገርም እኮ ነው። ስንቱ የደበቀውን ነው አንተ አውጥተህ መሬት ላይ የዘረገፍከው። ይወዳው እናስታውሳለን እኮ እነዚህስ አሁን በዮኒ ሲገው የሚመራው ኃይል ነው እምቢ ያለው አይደል? እሱም ተባባሪ አልተታረቃችሁም እንዴ እስከ ዛሬ? እኔ ከማን ታረቅ? ምን እኮ እንደዛ መታረቅ መጣላት መታረቅ አለው። 50 ሴንት እና 50 ሩፒስ ገጥማለሁ አላየሁም። ይሄ አንተ እኮ ነው 50 ሩፒስ ባይዘኔ እንዴት እንደሞትኩ በእናትህ ሳየው 50 ሩፒስ የህንዳዊ ነው። ይሄ የህንድ ገንዘብ አይደል? ሩፒስ እንዴት እንደሞትኩኝ ሳየው ማለት ነው። በእናታችሁ እኔ አፈረስኩኝ። አጀንዳ አፈራርሻለሁ። ይሄን አላየም እንደ ይሄኛውም ተጠንቀቅ። እንዴት እንደሚያዩ ተመልከት። እንዴት እንደሚሾፉ እንትን አለቻ። ኪዱና ጂጂ ናቸው አይደል? ደፈረኝ አለች እኮ ኪዱ። ሊደፍረኝ ነበር አለ እሱ። ነገር ግን እንዴት አስተያየት ምንድነው? ባይዘው እኮ በህግ ሊፈጸም የማይችል በኋላ እኮ ነው እነሱ እንደዚህ የሚሉ ከተደፋፈሩ በኋላ ነው እንጂ ተደፋፍረዋል። የተለላፉ ነገር ይመስላል። እየው ኪዱን እየው አለባበሱ ኪዱም ደሴም
ደፍሮታል። ሁሉን እየዞሩ ደፍሮታል። አብዛኛው ደፍሮታል። ግን ሶሻል ሚዲያ ላይ ያልተባነነ ነፍ ነገር አለ ማለት ነው። በጀርባ በክሬተሮች ምናምን ነገር ብዙ እኔ ስማ ያሳዘነኝ ይህ ሰውዬ ነው ሂዶ እያቃሰተ ሴጋ እንዴት ነው አንተ የተሻለ ቂጥ ጂጂ እኮ ደግዮ እንዳትወጣ ሲለው ነበረ። በጣም ስለተደፈረ መሰለኝ የኛውን ወገቡን ሰብራው እንዳትወጣ ይለው ነበር። ስማ ሚኪሾው ዩዥሊ ሴቶች እኮ ናቸው ይህ ብሉ ማባቃውት የሚሉት ገባ ወገቡን ወገባ ገዳውን ብላ ጂጂ ሂዶ ሴጋው ቤት ገብቶ ሴጋው አንተ እንዴት ተሻለኝ አይዞ ይላል። አባብረው ብቻዋን ማለት ጌጅ ይሄም ያልፋል ይላል። ይሄም እያቃሰተ ትናንትና ሞትኩ በቃ እያቃሰተ ያውቀዋል። አይ ተደፍሬያለሁ ብሎ ነው ወይስ ምንድን ነው? ተደፍሬያለሁ ብሎ ነው? ደፍረው ደክየው አለች። እሷማ ቂጡን ደከልኩት በጫማ እኮ ነው ያለች። አጥቤ ጥፍሩን ቆርጬ ገንዛ ለቀቀች እኮ ጥፍሩን ቆርጣ ምን አርጋ። በሽታው እስካሁን አልተገኘም እኮ ያልተመረመረው ነገር ግን ጸዲቺክ እኮ በረገደለት እኮ አስማምተን እኮ አገባን እኮ ኮነች ቺክ ላይ አሁን አንድ ላይ ለናቸው። አሁን እኮ በቃ ምን ታርግ ልጅቷ ምን ታርግ? ስማ ወገቧ ይሰራ ማለት ልጅቷ ራሱ አለች እንደዛ አለች እኮ ግራ ገባት። እዛው በቃ ስታግናንት አድርጎ እንትን ነው በቃ እንደ ጄሶ ተኝቶ ነው ያለው እኮ። ስማ እኔ አኮላሽተዋለች እያልክ ነው አለች ራሷ አርገዋለች። እኔ ደፍሬያለሁ አለች። ይሄን አበላሽቼዋለሁ አለች። ስማ ሰባብራ አስበሃል? ደከልኩት ብላ ይዛ መጣች። የደከለችበትን ዕቃ ይዛ መጣች እኮ። ከዛ ልጁ የእውነት እኮ ነው የእውነት ነው ልጁ። እኔ ልጁ ሴጋው እኮ ሰድቦታል። ከጂጂ ጋር ሆኖ እኮ ኦልሞስት ለሁለት ወር እኮ ነው የረገጠው አይደል እንዴ? ከጂጂ ጋር ሆኖ እንዲህ ተመልሶ ትናንትና ማታ ምን ያርግ እንትኖና እሱ ብቻ ነው አየ ቂጥን ተደክሎ ሆቴል የተረፈው የዳነው ሴጋ ብቻ ነው። 1 አመት ነው የፈጀበት። አይዞ ይላል በግራ ቂጥ ቁጭ በል ባይዜ ጠቅሞታል። የዮኒ ምክር ስማ ዶነት ፔሎ ታውቃለህ? ዶነት ፔሎ ግዛ ነው እኔ የምልህ ግን ማለት አንድ ጥያቄ ልጠይቅህ ማለት ነው መጠየቅ እፈልጋለሁ። እኔ አሁን ከሶሻል ሚዲያ ከቲክቶክ ርቄያለሁ። ዛሬ 6 ወር ምናምን ከሆነ ጋር እየተሰዳደብክ ነበር። አንተ አንዴ ከተጣላ ከሰው ጋር እስከ መጨረሻው አትታረቅም ማለት ነው? በቃ እስከ መጨረሻው ነው የምትሄደው? እኔ መጀመሪያ ከሰው ጋር ተጣልቼ አላውቅም። ሀሳብና አይዲዮሎጂ ነው። ይህ ሰው እኮ በእናትህ ትናንትና ኦርቶዶክስ ተዋህዶ ሙልጭ አድርጎ ሲሳደብ ዋለ ሰው። እኔ እንትን ነው ሀሳብና አይዲዮሎጂ ነው። ግን በዚህ ምድር ላይ በቃ ራሱ ኢየሱስ መጥቶ ታረቅ ቢለኝ ራሱ እክደዋለሁ። ቢስሚላ ረቢላ ሱብሃንአላህ ያስጣፋላ ብዬ ነው የሚሄደው። ታውቃለህ፣ ምክንያቱም በፍትህ የማምን ሰው ነኝ ነው። እነዚህ እኔ ባልመጣ እኮ ሚቂ ታውቃለህ፣ እኔ ከመምጣቴ በፊት እነዚህ ሰዎች ቸክ የሚያደርጋቸው ሰው የለም ወይ የሚላቸው ሰው የለም። መጣሁ እኔ እንዳለ አንድ በአንድ ጥንብርኩሱን አወጣሁት፣ አራሯጥኩል ቦሊውን እና ከነዚህ ሰዎች ጋር እንደ እስስት የሚገለባበጡ ታርቀው ነገ ይጣላሉ። እንደገና ኤቭሪ በየሁለት ወሩ ሽቀላ ወይ የቲክቶክ ሽቀላ ምናምን ስለሆነ ነው ሰው እኔ ሸቃርለው እኔ እኮ ሞክረዋል እኮ እኔ ጋር እኮ ለመሸቀል ሞክረዋል። አንድ በአንድ እየቦለኩ ነው ያባረርኩት። ይሄ እዚህ ጋር ጠወጥ አንዱ ጫማ ያኔ እነሱ እኔ አንድ ጫማ የምለብሰው ለማድረግ እንዴ 2 አመት ዩቲዩብ መስራት አለባቸው። ለዩቲዩብ ገንዘብ ያማል ነው መተው ጊፍት ምን አይነት ጊፍት እንደሚሰጡት ታውቃለህ? ወንድ ሆነው የሚሰማውን ስቲከር ነው የሚሰጡት። ግን በእናታችሁ ጌቶች ናቸው። ኦዴን ግን ጸልዩለት። በጣም ትካምር ነው የምላችሁ። ወንድ ልጅ እንደዚህ ሲበላሽ ይደብራል። እርቦኝ ነው አለ የገባሁት አለ። በቃ ምን ላድርግ? እርቦት ገብቶ እጅጋየሁ ድንብ እኮ ነው። እጅጋየሁ ድንብ ታውቃለህ?
እንዴት ብትደፍረው ነው ግን አንተ እስካሁን ድረስ ሐኪም እንዴ 100 ዩሮ እኮ ነው የሰጠው። በ100 ዩሮ እኮ ነው ራሱን ያጣው። እያጋጨው እኮ አዲስ ጃኬት ገዝቼለት ቡታንታ ሁሉ አልነበረው ማለች። አልሰማች አስባላታው ቡታንታ ሲገዛል ግን ያበደች ይቀበሰ ምርጥ ባላ አሳምቡሳው ነው ደግሞ የገዛችለት። አሳምቡሳ ቡታንታውን ታውቃለህ? ቡታንታ ሁሉ ማወልቅለት እኔ ነኝ አለች። አሁን እኔ ነኝ ማወልቅለት አለች። አስባል እና ልጁ ያሳዝናል። አሁን የመጨረሻ እንትን ነው እኮ አሪፍ ይቀብሷል እኮ ቢዝነስ ያላት ምርጥ ልጅ በጣም የምታምር ምናምን አጣብሰናቸዋል እኮ። አሁን ግን ምን አይነት ሁኔታ ላይ እንዳለው አላውቅም። አሁን ወገቡ አይሰራም። ምን ያደርጋል? በቃ የለም እኮ ልጁ የለም እኮ ተሰባብሯል። ደቋል እንዴ ዛሬ ብዙ ጊዜ እኮ ነው ሐኪም ቤት ተገባ አልወጣም እስካሁን ድረስ። አሁን ሐኪም ቤት ያለው በቃ ባህላዊ እንትኖች ምናምን አንዴት ትድገማ አለው ዶክተሩ። ጂጂኪያ አንዴት ትድገማ አለው። ትናንትና ይሻለ እንትን አላለ when you dislocate your shoulder አንዳንድ ጊዜ እንትን ያደርጉት የለ ምንድነው አስተካክሉት የለ በቃ ትድገማ አለ። ምን ትድገማ አለ እንዴ 2 ወር እኮ ነው የደከለችኝ አለ ለዶክተሩ። በጣም ዶክተሩ እኮ የህመም ምክንያት ነው ሲባል ባህላዊ ሐኪም ቤት ነው እንደሄደው። ኧረ በእናትህ በጣም ስፔሻሊስት ጋር ሄዶ እኮ ስማ እንዴ አለ የሚባል ጀርመን እኮ ነው ያለው። አለ የሚባለው ተሳልቀው ሁሉም ሞክሮ እስካሁን ፊገር አውጥ አላደረጉትም። ጥፍር አገኙ ጫማ ማሰሪያ ምናምን አለ እንትን ውስጥ ገባ። እኔ እኮ በጣም የሚገርመኝ ምንድን ነው ታውቃለህ? በባለፈው የዴዚ ከዛው ደግሞ የነጂጂ ከዛ ደግሞ የሊያ በቃ ከአንዳንድ ቀን በአንድ ቀኑ 3 አጀንዳ ነው። በቃ አጀንዳ የተባለች ሀገር ነው የሚመስለው ሶሻል ሚዲያ። እኛ እያፈረስን እኮ ነው። አጀንዳውን ሲያመጡት እኛ እናፈርሳለን። ሊያመጡት ኦኬ ለኢትዮጵያ አይጠቅምም በሚለው ነው ወይስ ሁሉም እኔ ቤት ነው የሚጀመረው? ግን እኛ እናመጣና እናፈርሳለን። ከዛ ደግሞ ይቀበላሉ፣ እነሱ ሄጋው ይቀበላሉ። አሁን እኔ የሆነ ነገር ከተናገርኩኝ ዋች አሁን እንወራረድ ዜዶን ደግፎ ደግሞ ሴጋው ነገ ከዜዶ ጋር ቆሞ ታገኙታላችሁ። ትናንት ሙልጭ አድርጎ ሰድቦታል ዜዶና። ዛሬ ደግሞ ሴጋውም እንደማይታቃል እኔ ከተቃወምኳቸው ይደግፋቸዋል፣ እኔ ከደገፍኳቸው ይቃወማቸዋል። በቃ እንዲህ ነው የሚያደርጉት። ዛሬ በጣም ብዙ አጀንዳዎች ተበትነዋል። በሁለት አካውንት ምናምን ከፍ በተንኳቸው እኮ በሁለት አካውንት ገብቼ በሉ ደህና ደሩ። ደግሞ አሁን ደግሞ ወደ ስራ ልሄድ ነው። ቻው እኔም ልግባ። ይመችሽ። ደህና ዋሉ። በርታ። ወደ ኋላ የለም እንግዲህ